ወገቤ ሳይገናኝ ሞተ ይባላል። ለሰው ሞት አለ ሰው ይላል የሀገራችን ሰው። ሰላም ጤና ይስጥልኝ በያላችሁበት በያለም ጥግ በያለም ዳርቻ ሰላማችሁ ብዙ ይበልልኝ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንግዲህ ዛሬ በነፈኬ እንዲሁም ደግሞ በጓደኞቿ እንግዲህ በፊጥራ አብረው ባፈጠሩት በነዙዙ ነው እንግዲህ የመጣሁት ማለት ነው። ባይዘወይ ዙዙን አላስገባኋትም። አብዱ ወሎዮ ነው አይደል የሚባለው? እሱ የመዳም ቅመሞች የመዳም ሳዱላ ሁላ ምናምን የሚለው ማለት ነው። እሱ ልጅ እዚህ ሳውዲ ጀምሬ ነበር የምከታተለው ማለት ነው። እንደገና ደግሞ ሀገር ቤትም ሄዶ እዛም ደግሞ እየሰራ ነበር። እኔ ግን ባይዘው የአንዳንድ ሰዎች አዋቂ ናችሁ ብላችኋቸው የሚያጠፉ ሰዎች አሉ። ይቅር እንኳ ብላቸው ራሱ ይቅር ብያቸው አፉ ይበሉ ብያቸው ራሱ ሳያቸው ውስጤ ይቅር የማይላችሁ ትዝ የሚለኝ ነገር አለ። እና ዛሬ እንግዲህ ረመዷን ነው፣ ግን አንዳንድ ሀሳብ ልስጥ ብዬ ነው እንጂ የሚነሳ ነገርም አይደለም። እና ሌላም ነገር አለ። አረ ስንቱ ብሎ በሚዲያ ሰዎችን ዘለፈ ማለት ነው። በሚዲያ ያውም ያየ በቃ ያየ መስሎ ማለት ነው። በቃ ያየ መስሎ የተከፈለው መስሎ ማለት ነው። እና አሁን ዛሬ እንግዲህ አብሮ መጥቶ ፈኪን ያያል ማለት ነው። ፈኪ መሐመድ በአንተ ቻናል ከመጣች እኔ ጎጃም ሚዲያ መስራቴን ዩቱብ መስራት አቁማለሁ ማለት ነው። ባይዘዊ አንቺም ከማይመጥንሽ ሰው ጋራ ባትገኝ በጣም ደስ ይላል። ይሄ የእህትነት ምክሬ ወይንም ደግሞ እንደ አንድ ዩቱብ ተጠቃሚ ወይ ትንሽ ጥቃቅን ዩቱብ አለች አይደል? እንደዛ ተጠቃሚነት ማለት ነው። ስለዚህ ከማይመጥንሽ ሰው ጋራ እንደዚህ ዝቅ ብለው ወርደው ተፈጥፍጠው እንደነዚህ አይነት ሰው ጋር ባትገኝ እኔ በጣም ደስተኛ ነበርኩ ማለት ነው። ግን እኛ ያልነው ሳይሆን የሚሆነው አላህ ያለውና አንቺ ያልሽው ነገር ነው የሚሆነው። ገባሽ? ስለዚህ ከነ እንደዚህ አይነት ሰዎች ጋር ባትገኝ በጣም ደስ የሚል በተለይ እኔ ይሄ ጆሲ እነዚህ ዝቅ ያሉ ሰዎች ጋር መገኘት በጣም ይደብራል ማለት ነው። እና አልሐምዱሊላህ እስኪ ዛሬ እኔ ሰብስክራይቤን አነሳውበት ባይዘው እሷን ሲነካ ማለት ነው። ባይዘው ለምለም ብትሳደብም አንደኛ እሷ የሆነ ጥቅም ስታገኝ እንጂ ዝም ብላ ከመሬት ተነስታ አትሰራም። ወይ ስሪባት ተብላ በጎን ተጠቁማ ወይ ገንዘብ እንሰጥሻለን እንደዚህ ብለሽ ሰው ስለሚሰማሽ ተደማጭነት ስላለሽ ተብላ እንጂ ለምለም የትንቢ ዝም ብላ አትሰራም። እኔ ሳስብ ማለት ነው ሰድቤያታለሁ ማለት ነው። እኔም በጣም ስለተናደርኩኝ እሷ ዝም ብላ ሳደርስበት አይደለ፣ እሷ የሆነ ጥቅም ስታገኝ የሆነ ነገር ስታገኝ እንደዛ የሰደበቻት ነው። ይሄ ደግሞ ይኸው ዛሬ አሁን ተገንቶ አይነው ፍጥጥ አድርጎ እሷን ያለ ሞት ይሻላል። እንደናንተ አይነት ሰዎች ጋር ከመገኘት ወርዳችሁ ተፈጥፍጣችሁ ከቆሸሸ ሰው ጋር መገኘት በጣም ያስጠላል። የሰው ልጅ የገዛቱን የሰው ልጅ ሴትን ልጅ ያውም ሴትን ልጅ ሴተቶች አሉ አይደል? ሴተቶች አሉ አይደለ? እንደውም ለመዳም ቅመሞች አዝናለሁ የምትል እሷም አንድ ሴት እህት ናት አይደል? ለይችኛይቱ ወግነህ ይችኛይቱ ዝቅ አድርገህ ያላየኸውን ነገር ሌላም ነገር ሁሉ አለ ብለህ አላህ ይቅር እንዳይልክ። እኔ እውነቴን ነው የምነግራችሁና አንዳንድ ሰዎች ሰውን ለመበደል ይሯሯጣሉ፣ ለመበደል ያን ሰው በቃ ብዙ ነገር ለማድረግ ብዙ ነገር ይጥራሉ። እና አልቦየም ላምራ ደግሞ አለች ያችኛዋ ማለት ነው። እነዚህ እና ላምራ እንደገና አህመድ የሚሉት ደግሞ አለ። እሱ ነው በጣም እኔ እንጃ የሰራችሁት ስራና የምታወሩት ነገር አላህ ይቅር እንዳይላችሁ። በልጆቻችሁ ደርሶ እኛ ደግሞ ነዋሪ ሆነን የምናያለህ አድርገን ሲቀጥል ያችም ልጅ እንዳይወጣላት አንተ ሚስት እንዳይወጣልክ ሁለታችሁ ሚስት እንዳይወጣላችሁ አህመድ የሚባለውና አንተ ማለት ነው። አንድ አህመድ የሚባል ልጅ አለ ጋይስ። እሱን ልጅ በጣም ነበር የምከታተለው ማለት ነው። ገብቷችኋል? ሁላችሁም ታውቁታላችሁ። እና እኔ ሚስት እንዳይወጣለት ነው ያልኩት። የትንቢን ደግሞ ልጅ እንዳይወጣልሽ አልኳት። ተመልከቱ፣ የትንቢና ለምራ ልጅ እንዳይወጣላችሁ። በጣም አላህ ይበድላችሁ። የእውነት ነው የምላችሁ። አንዳንዴ ሰው የሰፈረውን ነገር ሲያገኝ የሰውን ልጅ በክፉ ነገር በመጥፎ ነገር ሲያይ ታውቃላችሁ፣ አላህ በዛው በሰፈረው ልክ ይሰጠዋል ማለት ነው። ገባችሁ? እና ሸርሸር አድርጋችሁ አድርሱልኝ። ረመዷን ነው ምናምን ልትል ትችላላችሁ። ላላላላላ ረመዷንም ቢሆን እኔ ያንን ሰው ተበድሎ በጣም በድለውት
ይቅር እኮ ብያችኋለሁ እኮ ጋይስ፣ ግን እሺ አይለኝም። ሳያቸው ደሜ ደግሞ ፈላ፣ ደሜ ተንተከተከ ማለት ነው። በጣም የቆሸሹ በጣም የወረዱ ስለሆኑ ማለት ነው። አላኩል ያህል ምን ልላችሁ ፈልጌ መሰላችሁ? እንዲህ እንድናገር ያደረገኝ ይህንን ጭራቅ አብሬ ስላየሁት ነው። አላኩል ያህል እስኪ ዛሬ ምን ልትል ነው እንግዲህ? ጥናቶች ዛሬ ምን ልኮኑ ነው? አህሙ ጋብራ እየሰራች ነው። ሌሎቹ ጋብራ እየሰራች ነው። ይቅር ብለው ሁሉንም ነገር እነሱ ተዋደው መጥተዋል። በአንድ ላይ እነሱ ፍቅር ይሻላል፣ አንድነትን ብንሰብክ፣ ፍቅርን ብንሰብክ፣ በአገራችን የሚያላብስ ነገር አንድነትን ብንሰራ ይሻላል ብለው ይኸው በአንድ ላይ እየሰሩ ነው። ሌሎቹ ጭራቆቹ ሳሁ ምንድን ነው የሚበቃቸው? አልሐምዱላህ ኮሜንቱ የሰው መውደድ ይስጠኝ። እኔንም ፈኪ መሐመድ ቀን ነው፣ በአንቺ ቀን ነው። አይቀኑብሽ፣ አይቀኑብሽ፣ አይቀኑብሽ። ለኬስ እንኳን ለሚዲያ ሁላ ለሰፈሩ ሁሉ በቃ አስጨናቂ ነሽ ማለት ነው። ማሻአላ ተባረካላ። ፈኪ 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 ኮሜንቱ እንዳለ ፈኪ መሐመድ፣ ፈኪያ መሐመድ እንዳለ የሰው መውደድ ይስጠኝ ረቢ። ለማንኛውም ጉፋን ፍርፍና አድርጎኛል። ይቅርታ በዚህ ድምፅ ጉፋን እና እኔ በጣም ደስ ያለኝ የሰው መውደድ ይስጠኝ የምለው ለዚህ ነው። እኔንም እናንተንም እንዳለ ኮሜንቱ ፈኪያ መሐመድ ነው የሚለው ነው የምላችሁ። ሌሎቹ ፍጥጥ ብለው ስም አንድ ሰው ወይ ዙዙ ወይ ከላይልም ከነዛ ሁሉ አንዴ ጥቅ ብለው ከተነሱት። እኔ ደግሞ አንዳንድ የምታስጠሉኝ ነገር አላችሁ። የነቃት ነው ስብስብ ብላችሁ እንደበቀሉ ጉች ብላችሁ በአንድ ላይ ፎቶ ስትወስቱ አታፍሩም? አራዳነን ያለ ሰው የነቃ ሰው እኮ እንደዛ ያደረገ በቃ ወይ ሁለት ሶስት ሰው ሆናችሁ ብቻ ነው እንጂ ወይንም ደግሞ ካሜራው ጠቅልላ አድርጋችሁ ያን ሰው መቀረጽ እንጂ አሁን ፎቶ ጉች ተደርጎ እንደበቀሉ ሽት ወይንም እንደ ቡና እንደዛ ተደርጎ ይለቀቃል። እች የእናንተን ንቃት አየንላችሁ፣ የእናንተን ንቃት። እኔ ይሄ ልጅ የማን የሚባለው ይሄ ጆስ የሚባል ልጅ ባላየው ደስታዬ፣ ባላየው ባላየው ማለት ነው። ሌሎቹን እየሄደ እየተሞዳሞደ እየሄደ ከዛም ከዛ ማስታርቃለሁ እያለ ምናምን ብዙ አይቼ ነበረ። ግን እሱ የሆነ የወረደ መሆኑ ርካሽ መሆኑን በዚህ በፈኪና ያየሁት ማለት ነው። ለማንኛውም ጥላት ደስ ሳይበለው ይህን ነገር አዋጅ ሸርሸር እያደረጋችሁ ለጥላቶቹ ለደህኖቹ አድርሱ ማለት ነው። ለማንኛውም አልሐምዱሊላህ። አዎ በዚህ መልኩ ማየታችን የምንወደውን ሰው የምናከብረውን ሰው በዚህ መልኩ ማየታችን አልሐምዱሊላህ። ለአላህ ምን ይሳነዋል? እሱ እንደ ሰው ያላደለ ጌታ ለአላህ ምን ይሳነዋል? አልሐምዱሊላህ ወለከ አልሐምድ ሽኩር። ለእሱ ምንም አይሳነው አልሐምዱሊላህ። ስለዚህ ፈኪ መሐመድን በዚህ መልኩ ማየታችን ደስ ብሎናል እና በጣም ደስ ይላል። እንግዲህ አላህ ኸይር ስራችሁንም ሁሉንም ነገር ይውደድላችሁ፣ ይውደድልን። ጹመን ከሚጠቀሙትና ዱዓ አድርገው ከሚጠቀሙት አላህ ይደብልቅን። እንዳንድ እንጃ ብቻ እና ኮሜንቶቹ ደግሞ ኮሜንታተሮች ደግሞ አሁን ምን ሊበቃ ነው? አሁን ምን ሊበቃ ነው? አሁን ምን ሊበቃ ነው? እንዴት እርኮን ነው ምናምን እያሉት ነው። እስቲ እንግዲህ እናያለን ማለት ነው። እና አሁን ምን ሊበቃ ነው? አሁን ምን ሊበቃ ነው? አሁን ምን ሊበቃ ነው? አሁን ምን ሊበቃ ነው እያሉ ይጽፋሉ ማለት ነው። ሁሉ ሰው ሰብስክራይቡን ያነሳበት እንግዲህ እሷን የነካ ጊዜ ነው። ፈኪን የተሳደበ ጊዜ ነው። አህመድ ወሎ ማለት እሱ አህመድ ነው አይደል ስሙ? እንትና አሁን ነው ሰው እንትን አብዱ ወሎ አፏን አብዱ ወሎ ማለት ነው እሱ እንግዲህ ፈኪን ያተሳደበ ጊዜ ነው ያ ሁሉ ሰው ሰብስክራይቡን ያነሱበት ማለት ነው። አልሆነ ቦታ መገኘት አንዳንድ ጊዜ ሰው እንዲጠላችሁ ታደርጋላችሁ በገዛ እጃችሁ ማለት ነው። አወኩ ማለት ደግሞ አንዳንድ ጊዜ ገደሉን ያስገባል እና አላኩል ያህል አሁን ምን ሊበቃችሁ እንደሁ የምናውቀው ነገር የለንም። እነዚያ የበደሏትን ሰዎች ይች ልጅ እንግዲህ ስታይ የሆነ ክልብሽ ሌላት ይችላል አይታወቅም ማለት ነው። ምክንያቱም አንድ ሰው ይቅር ብላችሁት ግን በቃ ስተዋቸው በጣም ብቻ ያስጠላል። እና አላኩል ያህል ምን ልላችሁ ፈልጌ መሰላችሁ? አልሐምዱሊላህ የወደቀ ሰው የማይነሳ ልጅቱን ሁላቸውም ይበል ብለው ቀጥቅጠው ከሚዲያ ለማጥፋት ነበረ። እሷ ደግሞ በጣም ጠንካራ ጀግና ሴት ፈኪያ መሐመድ በጣም ጀግና ሴት ናት። ግን መታደል ነው፣ ሀቂቀትን እውነት ለመናገር በጣም መታደል ነው፣ በጣም መታደል። እንዳንቺ አይነት ሰው ጠንካራ ጎበዝ አላየውም እና በርቺ። ከአንቺኛም ጥንክርናን እንወስዳለን። ሰምቶ ዝም አይቶ ዝምም እንማራለን ማለት ነው እና
በርቱ ወደፊት እንጂ ወደኋላ የለም እላለሁ። እስኪ ላይክ ሸር ኮሜንት እያረጋችሁ እስኪ ሀሳብ አስተያየታችሁን አስቀምጡ ማለት ነው። በሌላ ቪዲዮ ብቅ እስከምንል ሰላም ጤና ፍቅር ይስጣችሁ እላለሁ።